የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ስለ ወለጋ የተናገሩትና የደበቁት እውነታ ውዝግብ ፈጠረ። የተራዘመ ጊዜና ያልተቋጨ የቤት ስራ፣ የኢትዮጵያ ሀገራዊ ምክክር ኮሚሽን ፈተናዎችና በርካታ እንድምታዎች እንዳሏቸው ተመላከተ። ኢራን የአዲሱ ጦርነት ስጋትና የወታደራዊ አቅም ግንባታ በኒውክሌር የታገዘ መሆኑ ተገለጸ። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎቻችንን ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በመጀመሪያም የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ስለ ወለጋ የተናገሩትና የደበቁት እውነት ውዝግብ ፈጠረ። በምዕራብ ኢትዮጵያ በተለይም በወለጋ ምድር የተፈጥሮ ልግስናና የፖለቲካ ውጥረት ለዓመታት ሲጋፉ ቆይተዋል። አሁን በቪዲዮ ላይ የምንመለከተው ምስል ለምለም ማሳዎችን የተሰበሰቡ ህዝቦችና በነጻነት የሚንቀሳቀሱ ከፍተኛ የመንግስት ባለስልጣናትን ያሳያል። ይህ ምስል ግን የቅርብ ጊዜውን የደም የእንባና የባሩር ታሪክ ገልብጦ የተገኘ አዲስ ምዕራፍ ወይስ በረመጥ ላይ የተነጠፈ ምንጣፍ ነው የሚለው ጥያቄ የብዙዎች ነው። ንግግር የሚያደርጉት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች ልዩ አማካሪ ጌታቸው ረዳ አካባቢው ከዚህ ቀደም ከነበረበት የጸጥታ ችግር ተላቆ ወደ ልማት መዞሩን በኩራት ይገልጻሉ። እርሳቸው እንደሚሉት ወለጋ ከምርትና ከልማት ጋር ሳይሆን ከጸጥታ ስጋት ጋር ሲያያዝ የቆየበት ጊዜ አክትሟል። ነገር ግን ይህንን የባለስልጣኑን ንግግር ከሰፊው የሀገሪቱ ተጨባጭ ሁኔታና ከእርሳቸው ፖለቲካ ማንነት ጋር አዛምዶ መተንተን ያስፈልጋል። ከዓመታት በፊት በተለይም በለውጡ ማግስት ወለጋ የሰላም ቀጠና መሆኗን አክትሞ የጦርነት አውድማ ሆና ሰንብታለች። መንግስት ሸኔ እያለ በሚጠራው የኦሮሞ ነጻነት ሰራዊትና በመንግስት ጸጥታ ኃይሎች መካከል የተደረገው ከባድ ውጊያ አካባቢውን የሞት ቀጠና አድርጎት ነበር። የመንግስት ባለስልጣናት ይቅርና ተራው ህዝብ ከአንዱ ወረዳ ወደ ሌላው ለመንቀሳቀስ ነፍሱን የሚሰስትበት መንገድ መዘጋት፣ እገታና ግድያ የዕለት ተዕለት ክስተት የሆኑት ጊዜ ሩቅ አይደለም። የቴሌኮምና የኢንተርኔት አገልግሎት መቋረጥ፣ ባንኮች መዘጋትና የማህበራዊ አገልግሎቶች መስተጓጎል የህዝቡን ኑሮ ሲፈታተኑት ቆይተዋል። በእነዚህ ወቅት ወለጋ ማለት በዜና ማሰራጫዎች ላይ የሚጠቀሰው በግጭት በሟቾች ቁጥርና በሰዎች መፈናቀል እንጂ ጌታቸው ዛሬ እንደሚሉት በስንዴ ምርትና በቱሪዝም አልነበረም። የፌዴራል መንግስት ህግ የማስከበር ዘመቻ በሚል ባሰማራቸው ኃይሎችና በአማጽያኑ መካከል የነበረው ፍልሚያ ንጹሃንን ለከፋ ሰቆቃ ዳርጎ እንደነበር የሰብአዊ መብት ተቋማት ሪፖርቶች ያመለክታሉ። አሁን በምስሉ ላይ እንደሚታየውና አማካሪውም እንደገለጹት ሁኔታዎቹ የተቀየሩ ይመስላል። መንግስት በወሰደው የተቀዳጀ የጸጥታና የልማት ስራ አንጻራዊ ሰላም መስፈኑንና ህዝቡ ወደ አምራችነት መሸጋገሩን ለማሳየት እየሞከረ ነው። በተለይም በጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት የሌማት ትሩፋትና የስንዴ ልማት ፕሮጀክት በወለጋ በስፋት በማስተዋወቅ አካባቢውን ከፖለቲካ ቀውስ ወደ ኢኮኖሚያዊ ትሩፋት የመቀየር ፖሊሲን እየተገበረ ይገኛል። ጌታቸው ረዳ ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ ያስቸግር ነበር ብለው በግልጽ አመኑት የትናንቱን እውነት ዛሬ በከፍተኛ ባለስልጣናት ጉብኝት መተካቱን ለውጡ መኖሩን ያመለክታል። ሆኖም የሰላም ምን ያህል አስተማማኝ ነው? በከተሞች አካባቢ የሚታየው መረጋጋት ወደ ገጠራማው ክፍል ወርዷል ወይ የሚለው አሁንም አጠያያቂ ነው። አንዳንድ መረጃዎች እንደሚያመለክቱት በመሃል ከተሞችና ዋና መንገዶች ላይ የመንግስት ቁጥጥር ቢጠነክርም በገጠራማና ጫካማ ቦታዎች አሁንም የትጥቅ እንቅስቃሴዎች ሙሉ በሙሉ አልጠፉም። ስለሆነም የባለስልጣናቱ ንግግር የመንግስትን ስኬት ለማጉላት የታለመ ፖለቲካ ፕሮፓጋንዳ ወይስ መሬት ላይ ያለ እውነት የሚለውን ለመለየት ጊዜ ይወስዳል። ዛሬም በወለጋ ተገኝተው ስለ ልማት ሲሰብኩ ብዙዎች የሚጠይቁት ጥያቄ አለ። ልማቱ የህዝቡ ስለ ልቦናዊ ቁስል ይሽረዋል ወይ የሚለው ነው። የጸጥታ ችግር በነበረበት ወቅት ለጠፋው ህይወትና ለወደመው ንብረት ተጠያቂነት ሳይረጋገጥ ስለ ኢኮኖሚያዊ እድገት ብቻ ማውራት ቁስል ላይ ሸራ እንደማልበስ ነው የሚሉ ተቺዎች አሉ። የእርሳቸው አቀራረብ ብዙዎች ጊዜ ፖለቲካ ችግሮቻቸውን በኢኮኖሚ መፍትሄዎች ለምሳሌ በስንዴ ልማት ለመፍታት የሚሞከር እንደሆነ ይነገርለታል። ይህ አካሄድ ለአጭር ጊዜ መረጋጋትን ሊፈጥር ቢችልም የፖለቲካ ቅሬታዎችን በዘላቂ ሊፈታ አይችልም የሚል ስጋት አለ። የሚታየው የወለጋ ገጽታ ተስፋ ሰጪ ነው። ህዝቡ ከጦርነት ድካም ወጥቶ ፊቱን ወደ ልማት ማዞሩ የሚበረታታ ነው።
የጌታቸው ረዳ ንግግርም ይህንን አዎንታዊ ለውጥ የሚያንጸባርቅ ነው። ነገር ግን ይህ ለውጥ በጠንካራ መሰረት ላይ የቆመ እንዲሆን የጸጥታ መሻሻል ከፖለቲካ መግባባትና ከፍትህ ጋር ሊጣመር ይገባል። የባለስልጣኑ ማንነትና ታሪክ መሰረት አድርጎ የሚነሳው ትችትም የሚያሳየን ኢትዮጵያ አሁንም ካለፈው ታሪክና ከዛሬው ምኞታ ጋር እየታገለች መሆኗን ነው። ወለጋ ዛሬ አረንጓዴ ለብሳለች። ይህ አረንጓዴ ልብስ ግን የትናንቱን ቀይ ደም አስድቶ የነገን ብሩህ ተስፋ በእውነት ያበስር እንደሆነ የታሪክ ምስክርነት የሚፈልግ ጉዳይ ነው። በመቀጠል የተራዘመው ጊዜና ያልተቋጨው የቤት ስራ የኢትዮጵያ ሀገራዊ ምክክር ኮሚሽን ፈተናዎችና በርካታ አንድምታዎች እንዳላቸው ተመላከተ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከተቋቋመ ጀምሮ የተሰጠው የ3 ዓመት የስራ ጊዜ መጠናቀቁን ተከትሎ የህዝብ ተወካዮች ምክር ቤት ተጨማሪ የ1 ዓመት የእድሜ ማራዘሚያ መፍቀዱ ተቋሙ ለገጠመው ስብስብ ፈተናዎች ማሳያ ነው። ኮሚሽኑ ሂደቱን ወደ መጨረሻው ምዕራፍ ለማሸጋገር ዝግጁ መሆኑን ቢገልጽም ከመንግስት አካላት፣ ከፖለቲካ ፓርቲዎች፣ ከታጠቁ ኃይሎችና ከክልል አስተዳደሮች ጋር ያለው ግንኙነት አሁንም ያልተፈቱ ቋጠሮዎች እንደበዙበት ያመላክታል። በፓርላማው የነበረው ክርክርና የኮሚሽኑ ሪፖርት እንደሚያሳየው የምክክሩ ሂደት ከጊዜ ማራዘም ብቻ ሳይሆን የአካሄድ ለውጥ የሚጠይቅ አጣብቂኝ ውስጥ ይገኛል። በቅድሚያ በፓርላማው የተንጸባረቀው ስሜት ሂደቱ ከጅምሩ የነበረውን ህዝባዊ ተስፋ እያጣ መምጣቱን ጠቋሚ ነው። ይህንን ስሜት በጉል ያንጸባረቁት የምክር ቤቱ አባል ዶክተር ደሳለኝ ጫኔ በሂደቱ ላይ የነበራቸው ተስፋ ተሟጦ አሁን ላይ ምንም አይነት ስሜት የማይሰጥ ሆኛለሁ ሲሉ ተደምጠዋል። ዶክተር ደሳለኝ በምክክሩ ላይ ተስፋ እንዲቆርጡ ያደረጋቸው ዋናው ምክንያት በአማራ ክልልና በሌሎች አካባቢዎች የማህበረሰቡ ጉልላቶች ወይም የሐሳብ መሪዎች፣ ፖለቲከኞች፣ ጋዜጠኞችና አክቲቪስቶች በእስር ላይ መሆናቸው ነው። እርሳቸው እንደሚሉት እነዚህ አካላት በሌሉበት የሚደረግ ምክክር የትም አይደርስም። ለዚህም ኮሚሽኑ በጠንካራ ቃላት እየወቀሱ ሲሆን ኮሚሽኑ ለእስረኞች መፈታት ለአስፈጻሚዎች አካል ጥያቄ ሲያቀርብ በለውሳስ እንደሆነና መንግስት ምላሽ ሲነፍግም ይህንን ለህዝብና ለሚዲያ በድፍረት እያሳወቀ አይደለም የሚል መከራከሪያ አቅርበዋል። ኮሚሽኑ ለዚህ ወቀሳ በሰጡ ምላሽ የፖለቲካ እስረኞች እንዲፈቱ ከመንግስት ጋር ንግግሮችን እያደረገ መሆኑና ጥረት እንዳልተቋረጠም ገልጿል። ኮሚሽነር መስፍን አርአያ በሰጡት ምላሽ የወንጀል እስረኞች ያልሆኑ የፖለቲካ እስረኞች እንዲፈቱ ከፍተኛ ጥረት አድርገናል። ዝርዝሩን መናገር ባይኖርብኝም ይህንን ልታምኑ ይገባል በማለት ተቋሙ በዝምታ አለመቀመጡን አስረድቷል። ሆኖም መንግስት በአንድ እጁ የሰላም ዘንባባ እየዘረጋ በሌላ እጁ የሀሳብ መሪዎችን ማሰሩ ለምክክሩ ምቹ ሁኔታ አልተፈጠረም የሚለው የፓርላማ አባላት ስጋት አሁንም የሚያጠናክር ነው። የኮሚሽኑ ሪፖርት ሌላኛው አነጋጋሪ ክፍል ከታጠቁ ኃይሎች ጋር ያለውን ግንኙነት የሚያመላክት ነው። ኮሚሽኑ ከኦነግ ሸኔና ወደ ሰላም ከተመለሰው የፋኖ አደረጃጀት አጀንዳ መቀበሉን መግለጹ እንደ መልካም ጅምር ሊወሰድ ይችላል። ሆኖም ይህ አጀንዳ አሰባሰብ መሬት ላይ ካለው የጦርነትና የግጭት ሁኔታ ጋር ምን ያህል የተቆራኘ ነው የሚለው አጠያያቂ ነው። አንደኛ አጀንዳ አቅርበዋል የተባሉት የታጠቁ ኃይሎች የትኞቹ ክንፎች ናቸው? ዋነኞቹ ተዋጊዎች ወይስ የተነጠሉ ቡድኖች የሚለው ግልጽ መሆን አለበት። ዶክተር ደሳለኝም መንግስት ከጉልበት መንገድ ይልቅ ሁሉንም አካላት ያሳተፈ የሽግግር ወቅት ወይም የተኩስ አቁም አድርጎ ወደ ጠረጴዛ ካልመጣ አሁንም ያለው አካሄድ አዋጭ እንዳልሆነ ጠቁሟል። በሶስተኛ ደረጃ የትግራይ ክልል ጉዳይ ለምክክር ኮሚሽኑ ትልቅ የራስ ምታት ሆኖ ቀጥሏል። ዶክተር ደሳለኝ ጫኔ ባቀረቡት ሀሳብ የትግራይ ክልል ጊዜያዊ አስተዳደር ለሂደቱ እንቅፋት ከሆነና የጦርነት ደመና እያጠላ ከሆነ በአዲስ አበባ የሚኖሩ የትግራይ ተወላጆችን በማሳተፍ ሂደቱ መቀጠል እንዳለበትም ጠቁመዋል። ትግራይ ውስጥ ምንም ስራ አልተሰራም ማለት አይቻልም የሚል እምነት ያላቸው ሲሆን ጊዜያዊ አስተዳደሩ ሂደቱን አንቆ እንደያዘው በመግለጽ ኮሚሽኑ አማራጭ መንገዶችን እንዲጠቀም መክረዋል። ለዚህ ምላሽ የሰጡት የኮሚሽኑ አመራሮች ግን ትግራይ የሂደቱ አካል ሆኖ መቆየቱና ክልሉን እንደ ክልል ወደ ጎን ትቶ በአዲስ አበባ ካሉ ተወላጆች ጋር ብቻ መነጋገር የኮሚሽኑን ዓላማ እንደማያሳካ ተከራክረዋል። ኮሚሽኑ የትግራይ ህዝብ ሰላምን ይፈልጋል፣ ነገር ግን ጥቂት ቡድኖች ሂደቱን አንቀው ይዘውታል የሚለውን የዶክተር ደሳለኝ ሀሳብ ቢጋሩም መፍትሄው ግን ትግራይን ማግለል ሳይሆን የክልሉን ህዝብና መንግስት በጋራ በመሆን ጫና መፍጠርና ወደ ሂደቱ እንዲገቡ ማድረግ ነው ብሎ ያምናሉ። ለዚህም ነው ከተመደበው የ300 ሚሊዮን ብር በላይ በጀት ውስጥ እጅግ አናሳ ወይም 19.2% ብቻ ስራ ላይ የዋለው። ይህም የሚያሳየው ችግሩ የሎጂስቲክ ወይም የገንዘብ ሳይሆን የፖለቲካ መተማመን ችግር መሆኑን ነው። ፓርላማው የሰጠው ተጨማሪ ጊዜ ለኮሚሽኑ የኦክሲጅን ያህል አስፈላጊ ቢሆንም የችግሮቹ ባህሪ ግን በጊዜ ብዛት ብቻ የሚፈቱ አይደሉም።
ዶክተር ደሳለኝ እንደገለጹት መንግስት የምክክር ሂደቱን ውጤታማ ለማድረግ ከተፈለገ ከይስሙላ የፖለቲካ ድራማ ወጥቶ የታሰሩ የፖለቲካ አመራሮችን በመፍታትና ከታጠቁ ኃይሎች ጋር ወደ ጠረጴዛ ውይይት በመምጣት ቁርጠኝነትን ማሳየት አለበት። ኮሚሽኑም ቢሆን በለሆሳስ ከመናገር ወጥቶ በሂደቱ ላይ እንቅፋት የሚሆኑ የመንግስትም ሆነ የታጠቁ ኃይሎች እርምጃዎችን ለህዝብ በግልጽ ማሳወቅ ይጠበቅበታል። ይህ ካልሆነ ግን የተራዘመ ጊዜ የሚያመላክተው የምክክር ሂደቱን መጓተትና የበጀት መባከንን እንጂ ኢትዮጵያ የምትጠብቀውን ዘላቂ ሰላምና መግባባት ላይሆን ይችላል። በመጨረሻም ወደ ውጭ ዜናችን እናልፋለን። ኢራን የአዲሱ ጦርነት ስጋትና የወታደራዊ አቅም ግንባታ በኒኩለር የታገዘ መሆኑ ተገለጸ። በቅርቡ የወጡ መረጃዎች እንደሚያሳዩት ኢራን ሊደርስባት ከሚችል ጥቃት ራሷን ለመከላከል ወታደራዊና የኒኩለር ተቋሞቿን በከፍተኛ ሁኔታ እያጠናከረች ትገኛለች። በተለይም ከአሜሪካ ጋር ያለው ውጥረት በርትቶ በቀጠለበት በዚህ ወቅት የወጡ አዳዲስ የሳተላይት ምስሎች ኢራን የመሬት ውስጥ ተቋሞቿን በኮንክሪት በማጠናከርና በአፈር በመሸፈን ከጥቃት ለመከላከል እየጣረች መሆኗን አመላክተዋል። የተለያዩ የሳተላይት ምስሎችና ዘገባዎች እንደሚያመላክቱት ኢራን በተለያዩ ወታደራዊ ተቋሞቿ ላይ መጠነ ሰፊ የማጠናከር ስራዎችን እያከናወነች ትገኛለች። ከእነዚህ መካከል ዋነኛው በፓርቺን ወታደራዊ ተቋም የተገነባው አዲስ የኮንክሪት መከላከያ ነው። ይህ ተቋም ቀደም ሲል ከኒኩለር የጦር መሳሪያ ጋር የተያያዙ ሙከራዎችን ያካሄዱበት እንደነበር በምዕራባውያን የደህንነት ተቋማት ይጠረጠራል። አዲሱ ግንባታ ቦታ ላይ ሊፈጸም የሚችልን ማንኛውም አይነት የአየር ጥቃት ለመቋቋም ታስቦ የተገነባ መሆኑን ባለሙያዎች ይገልጻሉ። በተጨማሪም በኢስፋሃን የሚገኘው የኒኩለር ተቋም ዋሻ መግቢያዎች በአፈር ተሸፍነው ከጥቃት እንዲጠበቁ መደረጉን የሳተላይት ምስሎች ያሳያሉ። ይህ የሆነው እንደ አውሮፓውያን አቆጣጠር በ2025 በእስራኤልና በኢራን መካከል በተካሄደው ጦርነት ወቅት የአሜሪካ ኃይሎች በቦታው ላይ ጥቃት ካደረሱ በኋላ ነው። ኢራን በዚህ ጦርነት ጉዳት የደረሰባቸውን የሚሳኤል ማምረቻ ጣቢያዎቿን በመጠገንና በማጠናከር ላይ እንደምትገኝ መረጃዎች ወጥተዋል። በደቡባዊ ኢራን በተለይም በሺራዝ ከተማ አቅራቢያ የሚገኙ የሚሳኤል ማስወንጨፊያ ጣቢያዎች የኢራን ወታደራዊ ዝግጅት አካል ናቸው። አልማ የተሰኘው የምርምርና የትምህርት ማዕከል እንዳስታወቀው በኢራን ውስጥ መካከለኛ ርቀት የሚወነጨፍ ባላስቲክ ሚሳኤሎችን የማስወንጨፍ አቅም ካላቸው 25 ጣቢያዎች መካከል አንዱ በዚህ አካባቢ ይገኛል። በሌላ በኩል በኮም ከተማ አቅራቢያ የሚገኘው የሚሳኤል ጣቢያ በደረሰበት ጉዳት ሳቢያ አዲስ ጣሪያ እንደተገነባለት የሳተላይት ምስሎች ያሳያሉ። የኢራን ወታደራዊ ዝግጅት ከአሜሪካ ጋር ካላት የሻከረ ግንኙነት ጋር በቀጥታ የተያያዘ ነው። አሜሪካ የጦር መርከቦቿን በኢራን አቅራቢያ በማስፈር ወታደራዊ ጡንቻዋን ስታሳይ፣ ኢራን በበኩሏ የሚሳኤል ሙከራዎችን በማድረግና የአየር ክልሏን በመዝጋት ምላሽ ሰጥታለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የነበረው የኒውክሌር ድርድር ካልተሳካ ወታደራዊ እርምጃ እንደሚወስዱ በተደጋጋሚ ሲዝቱ ነበር። በሆርሙዝ የባህር ወሽመጥ በኩል የሚደረገው ዓለም አቀፍ የንግድ እንቅስቃሴ መስተጓጎል ሌላኛው የውጥረት መገለጫ ነው። ይህ የባህር መስመር ለሳውዲ አረቢያ፣ ለኩዌት፣ ለኢራቅ፣ ለኳታር፣ ለባህሬንና ለተባበሩት አረብ ኤሚሬትስ የነዳጅ ጋዝ ምርቶቻቸው ወደ እስያ ገበያ በተለይም ወደ ቻይና ለማጓጓዝ ብቸኛ አማራጭ ነው። በዚህም የተነሳ በስፍራው የሚፈጠር ማንኛውም አይነት አለመረጋጋት ዓለም አቀፉን የኃይል አቅርቦት በእጅጉ የመጉዳት አቅም አለው። በዚህ ሁሉ ውጥረት ውስጥ የሩሲያ ሚናም በቀላሉ የሚታይ አይደለም። የሩሲያ የጦር መርከቦች በኢራን መደቦች በመገኘት የጋራ ወታደራዊ ልምምድ አካሂደዋል። ይህ የሁለቱ ሀገራት ወታደራዊ ትብብር ለአሜሪካና ለምዕራባውያን ሀገራት ግልጽ መልእክት የሚያስተላልፍ ነው። የኢራን ከፍተኛ መሪ አያቶላ አሊ ካሚኒ በበኩላቸው አሜሪካን በማስጠንቀቅ በዓለም ላይ እጅግ ጠንካራ ነው የሚባለው ጦር እንኳን መቼም ሊያንሰራራ በማይችልበት ሁኔታ በጥፊ ሊመታ ይችላል ሲሉ ተናግረዋል። ይህ ንግግር ኢራን ሊሰነዘርባት ለሚችል ማንኛውም ጥቃት የማያዳግም ምላሽ ለመስጠት ዝግጁ መሆኗን የሚያሳይ ነው። በማጠቃለያው ኢራን እያካሄደች ያለው መጠነ ሰፊ ወታደራዊ ዝግጅት በቀጠናው ያለውን ውጥረት ይበልጥ አጉልቶታል። የአሜሪካና የኢራን ፍጥጫ የእስራኤል ስጋትና የዓለም አቀፉ የኃይል ገበያ እጣ ፋንታ በቀላሉ የማይገመት አዲስ ጦርነት ስጋት ደመናም አዝንቧል። የችግሩ መፍትሄ በድርድር ይገኝ ወይ ወደ ለየለት ወታደራዊ ግጭት ያመራል ወይ የሚለው በቀጣይ የሚታይ ይሆናል። ክቡራን ቻናላችን ቤተሰቦች ለሰዓቱ ያሰናዳናቸው የሀገር ውስጥና የውጭ አጫጭር ዜናዎቻችን ይህን ይመስሉ ነበር። ስለተከታተላችሁን እያመሰገንን ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን።